ሰላም ይህ ሊሻን ቲዩብ ነው። እንደተለመደው የተለያዩ አስተማሪ መልእክት ያላቸው የጤና ትምህርቶችን የምታገኙበት ነውና ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እጠይቃችኋለሁ። ዛሬ ሁላችሁም ይህንን ቪዲዮ ማየት አለባችሁ። በጣም ወሳኝ የሆነ ቪዲዮ ይዤላችሁ መጥቻለሁ። በመጀመሪያ የደወል ምልክቷን ንኩ፣ ሰብስክራይብ አድርጎ ፋሚሊ ሆኑ። እነዚህ ምልክቶች ያላችሁ ሰዎች እንደዚህ አይነት ምልክት ያላቸው ሰዎች በፍጥነት ወደ ጤና ተቋም ይዛችሁ መሄድ አለባችሁ። አንደኛ እዚህ ጋር የምታዩት ምልክት ያለበት ሰው፣ ሁለተኛ ትኩሳት ካለ፣ ሶስተኛ እብጠት አንገት አካባቢ ብብት አካባቢ ያሉ እብጠቶች ካሉ፣ እነዚህ ምልክቶች የመንኪፖክስ ቫይረስ በሽታ ሊሆኑ ስለሚችሉ በፍጥነት ወደ ጤና ተቋም ይዛችሁ መምጣት ይኖርባቸዋል። እንግዲህ የኢትዮጵያ ጤና ጥበቃ ሚኒስቴር እና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እንደገለጡት ዛሬ ግንቦት 17 በዚህ በሽታ የተያዙ ሰዎች ኢትዮጵያ ውስጥ ተገኝተዋል። እስከ ዛሬ ድረስ 131 ሰዎች በዚህ በሽታ የተጠረጠሩ ሰዎች ነበሩ። ምርመራቸው ኔጌቲቭ ነው። ነገር ግን ዛሬ ግንቦት 17 የኢትዮጵያ ጤና ጥበቃ ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እንደገለጹት በኢትዮጵያ በኦሮሚያ ክልል በሞያሌ ከተማ በዚህ በሽታ የተጠቁ 2 ግለሰቦች ተገኝተዋል። እነዚህም እናትና የ21 ቀን አራስ ልጇ በዚህ ቫይረስ መጠቃታቸውን ከመግለጫው ለመረዳት ሞክረናል። ይህንን በምናይበት ሰዓት ላይ አባትየው ወደ አራባች የአፍሪካ ከተሞች ወይም መንደሮች ላይ መረጃ እንደነበረውና ወደዛ አካባቢ እንደሄደ በዛ ሰዓትም ያንን በሽታ ይዞ እንደመጣ ተጠርጥሯል። አሁን እናትና ልጅ በጥሩ ሁኔታ ላይ ቢሆኑ የሚያስፈልገው የሕክምና ክትትል የተደረገላቸው ነው። አዲስ አበባ ላይ የምትኖሩ፣ በተለያዩ የኢትዮጵያ ከተሞች ላይ የምትኖሩ ሰዎች በተለይ ሰዎች ከሞያሌ አካባቢ ከመጡ ለንግድ ወደዛ አካባቢ የሄዱ ሰዎች፣ ለኑሮ፣ ለትምህርት፣ ለተለያየ አጋጣሚ ወደዛ አካባቢ የሄዱ ሰዎች ወደ አካባቢዎቻቸው የሚመጡበት ሰዓት ላይ እነዚህ 3 ምልክቶች ካሉ ቅድም ፒክቸሩ ላይ የምታዩቸው እነዚህን ምልክቶች ያላቸው ሰዎች ወደ አካባቢያቸው በመጡ ሰዓት ላይ በፍጥነት ወደ ጤና ተቋም መሄድ እንዳለባቸው ማስገንዘብ ይኖርባቸዋል። ካልሄዱም ሪፖርት ማድረግ ይኖርባቸዋል። ምክንያቱም በሽታው በከፍተኛ ሁኔታ ከሰው ወደ ሰው፣ ከእንስሳት ወደ ሰው፣ ህይወት ከሌላቸው ነገሮች ወደ ሰዎች የሚተላለፍ ነው። በበሽታው የተጠቃ ሰው እንስሳቶች ሊሆኑ ይችላሉ። እንጨት፣ በር፣ መስኮት የተነካካ ማንኛውም ነገር ላይ ከበሽታው ከተጠቃ ሰው ጋር ግንኙነት ያለው ንክኪ ያለው ሰው በበሽታው ሊያዝ ስለሚችል እንደዚህ አይነት ምልክት ያላቸው ሰዎች በፍጥነት ወደ ጤና ተቋም እንዲሄዱ እንድታሳስቡ ነው። ይሄ በጣም አስቸኳይና ወሳኝ መልእክት ነውና ኮፒ ሊንክ ሼር እያደረጋችሁ ለሁሉም እንድታደርሱልኝ እጠይቃቸዋለሁ። የሊሻን ቲዩብ